ሁላችንም በየቀኑ የምንለብሰው ግን ደግሞ አንዳንድ ጊዜ የምንዘነጋው አንድ ታላቅ ልብስ አለን። ዋጋ የማይጠየቅበት ማንም ሊሰርቀን ማይችለው ነገር ግን ለዓለም ሁሉ ትልቅ ብርሃን ሊሰጥ የሚችል ታላቅ ስጦታ እሱም ፈገግታ ነው። ፈገግታ በፊታችን ላይ የሚሳል ቀላል መስመር ይመስላል። ነገር ግን በሰዎች ልብ ውስጥ ያሉትን ጠማማና የዛሉ ስሜቶችን ሁሉ የማቅናት ኃይል አለው። ፈገግታ በሁለት ሰዎች መካከል ያለ አጭር ርቀት ነው ይባላል። ፈገግታ ለራሳችንም ፈውስ ይሰጠናል። አንዳንዴ ያው ህይወት ትከብዳለች። ነገሮች እኛ እንዳሰብናቸው ባልሄዱ ቁጥር ጭንቀትና ጥርጣሬ ልባችንን ሲከብዱት መሳቅ ደግሞ ፈተና ይሆንብናል። ነገር ግን ልክ በእነዚህ ከባባድ ወቅቶች ነው ፈገግታ ይበልጥ የሚያስፈልገን። ፈገግታን ከውስጣዊ ሰላም አንፃር ስናየው ስናለቅስ ወይም ስንቆጣ ሰውነታችን የጭንቀት ሆርሞኖችን ያመነጫል። ነገር ግን ሆን ብለን እንኳን ፈገግ ስንል ደግሞ አእምሯችን ነገሮች ሁሉ መልካም ናቸው የሚል መልእክት ይደርሰዋል። ወዲያውኑም የደስታ ሆርሞኖችን መልቀቅ ይጀምራል ማለት ነው። እንግዲህ ፈገግ ማለት ችግር የለብኝም ማለት አይደለም። ፈገግታ ማለት ችግሮች አሉ ግን ከኔ በታች ናቸው፣ እኔ ከችግሮቼ እበልጣለሁ ብሎ ማወጅ የዛ የጥንካሬ ምልክት ነው። ለመሆኑ ራሳችንን እንደዚህ ብለን ብንጠይቅ ፊታችንን በማጨማደድ በመኮሳተር በመበሳጨት የቀየርነው ታሪክ አለ ወይ ብለን ራሳችንን ብንጠይቅ መልሱ የለም ነው የሚሆነው። መልሱ የለም ደግሞ ከሆነ ለምን ፈገግ አንልም ታዲያ አይደል? እንደዛ ነው። ፈገግታ ደግሞ ይጋባል። ልክ እንደ እሳት ቃጠሎ አንዱ ከአንዱ ይያያዛል። አሁን አንተ ዛሬ በፈገግታ መንገድ ላይ የምታልፈውን ሰው ሰላም ስትለው ያ ሰው በውስጡ የነበረውን ከባድ ድባብ ልትቀይረው ትችላለህ። በቃ ደስታችን፣ ፈገግታችን፣ ሳቃችን ይጋባል ማለት ነው። አንዳንድ ሰዎች ሰላምን ፍለጋ ዓለምን ይዞራሉ። ነገር ግን ሰላም የሚጀምረው ከራሳቸው ፊት ላይ ከትንሿ ወይም ደግሞ እኛ አንደርሬት ካደረግነው ከዚህ ከትንሹ ፈገግታ ነው ማለት ነው። ዛሬ የምታሳየው አንዲት ቅን ፈገግታ ምናልባትም የአንድን ሰው ሕይወት ካለበት ጨለማ የምታወጣበት የመዳኛ ገመድ ልትሆን ትችላለች ማለት ነው። ፈገግታ ቅድም መግቢያዬ ላይ እንደተናገርኩት ብዙም ልብ የማንለው ግን በጣም ትልቅ ሀብት ነው ማለት ነው። እና ፈገግታ እንግዲህ ምንም ሳንቲም አይጠይቅም፣ ነገር ግን ብዙ ያተርፋል። ብዙ እንድናተርፍ ያደርገናል። ነፃ ስጦታችን ነው ማለት ነው። የሚሰጠውን ሰው አያደኸየውም፣ የሚሰጠው ሰው አይጎልበትም። የሚቀበለውን ሰው ግን ምን ያደርጓል? ባለጸጋ ያደርገዋል ማለት ነው። ሀዘንተኛውን ወይም ብሶተኛውን ሰው ለአፍታ እንኳን ፈገግ ማስባል ከቻልን ባለጸጋ ያደረግነው ማለት ነው። የሳቅ ባለጸጋ፣ የሰላም ባለጸጋ። ለአፍታ ብቻ የሚቆይ ቢሆንም ትዝታው ግን ለዘላለም ሊኖር ይችላል። የሆነች ቀልድ ተናግራችሁ ሰው ፈገግ ማስባል ከቻላችሁ ያ ሰው ለአፍታ ቢሆንም ፈገግ የሚለው ግን በቃ ከምን አይነት ድብርት ለአፍታም ቢሆን እንዳሳረፋችሁ ስለሚያስብ ዘወትር አይረሳችሁም ማለት ነው። ማንም ሰው ቢሆን ፈገግታ የማይፈልግበት ደረጃ ላይ የደረሰ ባለጸጋ የለም። ማንም ሰው ቢሆን ደግሞ ፈገግታ መለገስ የማይችልበት ደረጃ ላይ የደረሰ ድሃም የለም። እሱ ፈጣሪ በነፃ የሰጠን በማንኛውም ሰዓት ልንጠቀምበት የምንችለው የደስታ ቁልፍ ነው ማለት ነው ፈገግታ። ዛሬ ቀናችሁ እንግዲህ እንዴት እንዳለፈ አላውቅም። ምናልባት ደክሟችሁ ይሆናል፣ ከፍቷችሁ ይሆናል። ነገር ግን ሁሌ ማስታወስ ያለባችሁ የዓለማችን ቆንጆ ሜካፕ ፈገግታ ነው። አሁን ይሄንን ቪዲዮ ስታዩ ፊታችሁ ላይ ፈገግታ አምጡ። በቃ ፈገግ በሉ። ትከሻችሁን ቀና አድርጉ። ወደ መስታወት ተመልከቱና ለራሳችሁ ፈገግ በሉለት። ያው እንደሚታወቀው ህይወት አጭር ናት። እዚህ ፈገግ ለማለትም ደግሞ ጊዜው አሁን ነው። ዛሬም በደስታ ኖሩት። ለዓለም ደግሞ ብርሃን የሆነ ፈገግታችሁን ስጧት። ፈገግታችሁን ለማንም አትከልክሉ። ምክንያቱም የእናንተ ፈገግታ የዓለምን ውበት ይጨምራል።
የዛሬው ቪዲዮ ይሄን ይመስላል። አመሰግናለሁ።